እንደማገባሽ እርግጠኛ ስለሆንኩ ማለት ነው። ያንተ ፍቅረኛ ነኝ አይደል? ያንተ እጮኛ ነኝ እጮኛ ብለኸኛል። ሃይሚና ከብሩኬ ኤናፍ መስማት በጣም ደስ ይላል። እጮኛዬ ነሽ ፍቅረኛዬ ነሽ ሲባባሉ መስማት እንደሚያስደስት ነገር ምንም የለም እያስባሉ የጨረቃ ቤተሰቦች ሰላም ሰላም፣ ውድ የተከበራችሁ መላው የጨረቃ ቤተሰብ የምትሉ በአጠቃላይ ቪዲዮን በላይክና ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ብትጀምሩ በጣም ደስ ይለኛል ማለት ነው። እንግዲህ ዛሬ ሃይሚና ብሩኬ በመኪናው ጉዳይ ብሩኬ አስበውበት ለኛ ሊነግረን እና ደግሞ በቅርቡ ቀለበት መጠበቅ እንዳለብን ሃይሚ ደግሞ የሚገርም ግጥም ገጥመለታለች ማለት ነው። እሱን ያለ ማለት ነው። እና ደግሞ አሁን ላይ ሃይሚና ብሩኬ ፍቅራቸውን ስለተገላለጹ አፈቅርሻለሁ፣ አፈቅርሃለሁ፣ አንተ የኔ ነህ፣ አንቺ የኔ ስለተባባሉ ብቻ ብዙ ጠላቶች አሁን የሚነሱበት ሰዓት ነው። ስለዚህ ሁላችንም አንድ መሆን የሚገባን ሰዓት ነው ማለት ነው። አንድ ጨረቃ ቤተሰቦች ብሩኬ እንዳለው ምንም ነገር ቢፈጠር ምንም ነገር ቢከሰት ሃይሚና ብሩኬ አንድ ከሆኑ ያን ችግር መሃላቸው ሳይገባ ተመልሶ እንዲሄድ ማድረግ እንችላለን ማለት ነው። ስለዚህ አሁን ከመቼው የሚበልጥ ጠንካራን የምንሆንበትና እነሱም ደግሞ ፍቅራቸውን የሚያጠነክሩበት ታይም ነው ብዬ አስባለሁ፣ ብሩኬም እንደገለጸው ከሆነ። ስለዚህ ቪዲዮን እያየን ደግሞ አንዳንድ ሀሳብ እንሰጥበታለን። ቪዲዮ ሙሉ አይታችሁ የእናንተን ሀሳብ ደግሞ ኮሜንት ላይ ጽፉልኝ፣ በጣም ያበረተኛል። ሀሳብ ለሀሳብ ለመወያየት ነው እዚህ ጋር እንግዲህ እኔም ቪዲዮ እየሰራው ያለሁት ማለት ነው። ስለዚህ ሀሳባችሁን ኮሜንት ላይ ማየት እፈልጋለሁ። የሁላችሁንም ወዳችኋለሁ። ደግሞ እውነቱን ለመናገር ብዙ ማስቀደም ያሉብን ነገሮች አሉ። ለዛ ነው ሃይሚ እኔ አሁን ትላንትና ሃይሚ ለምን እንደዚህ ያለችው እየስከራከር ነበር። እናንተ ግን የብዙዎቻችሁን ኮሜንት አይቻለሁ። አዎ የሚያስቀድሙት ነገር አለ፣ ነገር አሁን አያስፈልግም፣ ከብሩኬ ጋር መሄድ ትችላለች ምናምን ስትሉኝ ነበርና ልክ ናችሁ። እናንተም አልተሳሳችሁም። ብሩኬም ብሎታል። ማስቀደም ያለብን ነገሮች ብዙ ነገሮች ስላሉ ነው ሃይሚ መኪናው ይመለስ ያለችው እንጂ መኪናውን ጠልታ አይደለም። በቃ ማስቀደም ያለባቸው ነገሮች መቼም ሁሉ ነገር ለኛ ባይነግሩንም ብዙ ዓላማና እቅድ አላቸው። ያን ስለምታውቅ ነው አሁን ላይ ይሄ አያስፈልገንም፣ እኔ ካንተ ጋር መሄድ እችላለሁ፣ የትም ቦታ አልወጣም ያለችውና ሃይሚያችን በጣም እኔ እንጃ ስለ ሃይሚ ግለጽ በባል ራሱ ቃላት የለኝም ማለት በቃ መኪና እኔ አልፈልገውም ይሸጥ ማለት ትልቅነት ነው። በቃ አለ አይደለ ብሩኬን ከጎኑ ሆና የምትደግፍ ሴት ነች ማለት ነው። ባይዘወይ ከአንድ ውጤታማ ወንድ ከኋላዋ ምን አለች ሴት አለች ይባላልና አሁንም እውነትም ከብሩኬ ጀርባ ማለች ሃይሚ ያለች ማለት ነው። እና ይሄ መስማት በጣም ደስ ብሎኛል። ብሩኬም እንግዲህ ሁለት ምርጫ መጥቷል ማለት ነው። እዚህ ጋር ያንን ነገር እናስቀድም እያለች መኪናውን ውሰጂው እና አብረሽኝ ሆነሽ ወደፊት ብዙ ነገር እናሳካ የሚለው ነገር አንዳለ ለቅዶቻችን እንዲሆነን መኪናውን ሽጬ የመኪናውን ገንዘብ አስቀምጬ ማድረግ ያለብኝን አደርጋለሁ። ኦብቪየስሊ በቃ አሁን ሃይሚ መርጦ ምንድነው አይ እኔ መኪናው አልፈልግም ይሸጥ ነው የምትለው። ምክንያቱም እሷ አንድ ሀሳቧ ምንድነው መኪናው ተሽጦ ለሚያስፈልገው ነገር ብሩ ይሟላ በቃ ይደረግ ነው እያለች ያለችው። ምክንያቱም አሁን ላይ ይሄ ነገር አያስፈልገንም የሚቀርሙ ብዙ ነገሮች አሉ እያለች ነው። ያ ነገር ከቀደሙ በኋላ የምንፈልገውን አይነት መኪና ከፈለጉ አውሮፕላን ይገዛሉ። ባይዘወይ እኔ ሃይሚና ብሩኬ በዚያ ከሄዳቸው እውነቴን ነው አውሮፕላን ይገዛሉ። በቃ ደግሞ ያርግላቸው ይገባቸዋል። እናንተም ቤተሰቦቼ ደግሞ ከሀገር ውጭ ያላችሁ ወንድመቶቼ በሰላም ወደ ሀገራችሁ ያስገባችሁ፣ ልፋታችሁ ፍሬ አፍርቶ ለሀገራችሁ ብቁላችሁ። ሁላችሁም የጨረቃ ቤተሰቦች የመዳም ቀሞች ለሀገራችሁ ያብቃችሁ። እግዚአብሔር ብሎ ደግሞ ቅዳችን ከተሳካ በጣም ትልቅ ሰርፕራይዝ አለ። ይሄ ሰርፕራይዝ ግን ምን ይሆን ቤተሰቦቼ ምን ይሆን? እስቲ የሁላችሁንም ሀሳብ እዚህ ጋር ማየት እፈልጋለሁ። የሁላችሁንም ግምት እዚህ ጋር ማየት እፈልጋለሁ። ይሄ ሰርፕራይዝ ከተሳካ እግዚአብሔር ያሳካላቸው ደግሞ ምን ይመስላችኋል? ብሩኬ በጣም ሰርፕራይዝ ትልቅ ነገር ነው ያለው። ምን ይመስላችኋል? እስቲ ገምቱ ኮሜንት ላይ ጨረቃ ቤተሰቦች ብላኛለች። የኔ ግምት ልንገራችሁ። ከዛ በፊት ግን የኔ ግምት ቤት አይሆንም። እኔ እንጃ ወይ የሆነ ካምፓኒ ነገር ይሁን የሆነ ትልቅ ድርጅት የራሳቸው ስራ ሌላ ትልቅ ስራ ማለት ቤት እንግዲህ ባለፈውም ቡታጀራንት ብሎላታል። ሌላ ነገር እኔ እንጃ። እኔ የኔ ግምት እሱ ነው። የሆነ ትልቅ ካምፓኒ ወይ ድርጅት ነገር ሊከፍቱ ይሆናል ብዬ አስባለሁ። የኔ ሀሳብ ነው። የእናንተን ሀሳብ ደግሞ ኮሜንት ላይ ትፈልጋለሁ። ላይክ ለኔ እነን ከምታረግልኝ ለሙሽዬ የኔ ነገር አድርግላትም አይነት ነገር እየተባባልን ነበር። የኔ እናት እኔ እኮ ሃይሚ እኮ ቅመማችን እኮ ሃይሚ እኮ ትለያለች ብላችሁ እኮ በመኪያት ነው በቃ ማለት በቃ የምታስበዋ እኔ እንጃ። አስቡት ለሙሼ ምን ያክል እንደምትጨነቅ አስቡት። እኔ እንጃ አንዳንዴ እኮ በቃ እኔ የሃይሚና የብሩኬ ፍቅር ዝም ብሎ ይመጣ አይደለም። በቃ ፈጣሪ ያስተሳሰራቸው ስለሆኑ መቼም አይለያዩ። ሁሌም በቃ ፍቅራቸው ከልብ የተነሳ ነውና እርስ በርስ በጣም በቃ ይተሳሰባሉ። አለ አይደለ? አሁን ማንም ሰው መኪና መልሶ አያውቅም። ሃይሚ ግን መኪናው ይሸጥና ለዓላማችን ይሁን የምትል ሴት ነች። እንግዲህ እንደዚህ ሴት የት ይገኛል? እውነት እስቲ አቅለም ነገር የት ይገኛል? የትም አይገኝም። እውነት ስነግራችሁ ማለት ነው። እኔና ሃይሚ ፍቅረኛሞች ከሆንም በኋላ ነገራቶች ብሰዋል ይመስለኛል። በጣም ብሰዋል ግለዋል አይደል?
በሚገባ ባይዛወይ አይሚና ብሩኬ እኛ የጨረቃ ቤተሰቦች አይሚና ብሩኬን የምንወዳቸው ሰዎች የምንደግፋቸው ሰዎች ከኛ በኋላ ደግሞ እነሱን የሚጠሉና እነሱን ለማጣላት እነሱን በቃ ቀን ለይት የሚደፉ ሳይተኙ የሚለፉ ሰዎች አሉ። ግን እነዚህ ሰዎች ግን አይሳካላቸውም። ባይዛወይ ብሩኬም ደግሞ ነቅቶባቸዋል። በቃ አሁን ያለው ነገር አይሚና ብሩኬ ፍቅራቸውን ከተገላለጹ በኋላ ያለው ነገር ታውቆታል። በቃ የሆነ ነገር እንዳይመጣ ነው እና ከመጣ ደግሞ ያን ነገር በምንድን ነው የሚመልሱት? እነሱ አንድ መሆን ባይዛወይ አይሚና ብሩኬ ሁሉም ካያችሁ አንድ ከሆኑ ምንም ነገር ይመለሳል። እነሱ ግን አንድ ካልሆኑ ግን ያ ጠላት ሊያጠቃቸው የመጣው ጠላት ይገባል ማለት ነው። አሁንም ቢሆን ግን አይሚን ብሩኬም የናሳ ምንተዋል። አይሚን ግን የማወቅ ያለብሽ ምንም ነገር ቢነሳ ምንም ወሬ ብትሰሚ አንድ መሆን አለባችሁ። ማንም ጠላት ቢመጣ ያን ጠላት መመለስ ነው እንጂ ወደ እናንተ መሀል ማስገባት የለባችሁ። በአሁኑ ሰዓት ላይ ፍቅራችሁን ከመቼውም ይበልጥ ጠንካራና በጣም ጠንካራ ማድረግ አለባችሁ እያስባለሁ። እኔና ሀይሚን በፍቅር የሚወደን ከየትኛውም ጠላቶችም ሆነ ከየትኛውም ነገራቶች በላይ ናቸው። አዎ እኛ የጨረቃ ቤተሰቦች እኮ እንበዛለን፣ ገና ከዚህ በላይም እንበዛለን። እስቲ ቤተሰቦች እውነት አንድ ቻሌንጅ እናስጀምር። አይሚና ብሩኬን ለምን ሁለቱንም 500,000 ሰብስክራይበር አናስገባቸውም? ከምር እውነቴን እኮ በቃ የአይሚና የብሩኬ ቪዲዮ ሲመጣልን ሼር ኮፒ ሊንክ ማድረግ ነው፣ ላይክ ማድረግ ነው። ያን ካደረግ ነው የነሱ ቪዲዮ በጣም እየወጣላቸው ከዛ በኋላ በቃ 500,000 ሰብስክራይበር አይደለም 1 ሚሊዮን ሰብስክራይብ ማስገባት እንችላለን አይሚና ብሩኬን። ስለዚህ ይሄን ለምን እንደ ቻሌንጅ አናስጀምርላቸውም? በቃ እውነቴን ነው። ደግሞ ይገባቸዋል። ገና ከዚህ በላይ ከፍ ማለት የሚገባቸው ልጆች ናቸው፣ ታዳጊ ልጆች ናቸው። አንድ ቤተሰቦቼ ከዚህ በኋላ እንደውም በጣም ብዙ መዘጋጀት ያለብን ሰዓት እየመሰለኝም አንድነታችን አሁን አንድነታችሁን የምታጠነቅሩበት አንድ የምታረጉበት ጊዜ ነው። በቃ ከመቼው የሚበልጥ ምንም አይነት ክፍተት ምንም አይሚ አሁን ለምሳሌ አይሚ የሚያናድ ነገር ብትሰማ ያም የሚያናድ ነገር ብሩኬ ይሄን ነገር አድርገዋል እንዴ ወይ ነገር ምንድነው ብላ እንጂ መጠየቅ ያለባት። መጣላት የሚባል ነገር የለባችሁ። እሷ ስትቆጣ አንተ ረጋ ማለት፣ አንተ ስትቆጣ እሷ ረጋ ማለት አለባችሁ። አንዳችሁ ስትሆኑ አንዳችሁ አመን አለባችሁ። በአሁኑ ሰዓት ፍቅራችሁ ላይ ምንም ነገር የሚያደፈርስ ነገር እኛ የጨረቃ ቤተሰቦች እኔም ቢሆን ማናችንም አንፈልግም። አለን የጨረቃ ቤተሰቦች ከኔ ተረፈውን ደግሞ ኮሜንት ላይ ንገሩኝ። ፍቅራችን በሙሉ ይጠነክራል ነው ብዬ ማስበው። ከታም ወንድ ጀርባ ሴት አለች ነው የሚባለው። በሚገባ ይባላል እንጂ ከአንተ ጀርባ ማን አለች? አይሚ አለች። ከአንተ ስኬት ጀርባ አይሚ አለች። ከአይሚ ስኬት ጀርባ ደግሞ አንተ አለ። በቃ ይሄ እኮ ደስ የሚለው እናንተን እኔ እኮ ብታንትና ብዬዋለሁ ይህን ቃል እናንተን እያየናችሁ ነው ከስር የተለወጣችሁት አንድ ላይ። ለምን? ሁለታችሁም አላማ ስለያዛችሁ ነው። ሰው አላማ ብሎ የሆነ ነገርን ከያዘ ይለወጣል። እንግዲህ ከአይሚና ከብሩኬ ብዙ ነገር መማር እንችላለን። ሰው አላማ ብሎ የሆነ ነገርን ከያዘ መለወጥ እንደሚቻል ማወቅ እንችላለን። በቃ ዋናው ጠንካራ መሆን ነው። አንቺን የመሰለ ንግስት አደረከኝ እኮ በዚህ ናክ። አዎ ንግስት እኮ ነሽ። ከንግስትም ንግስት ነሽ አይሚያችን። እውነቴን ነው። ከንግስትም ንግስት ከዛም በላይ ነሽ አንቺ። ምንም ነገር ይገባሻል። ለኔ የምታስቢ አይነት ሴት አትመስኝም ነበር ነሽ። ግን አስብልሃል። በጣም የምታስብልህ፣ በጣም የምትወድቅ፣ በጣም የምታከብርክ ከምሬ ነው። እኔ እንጃ አሁን ብዙ ጠላቶች አሉና የሚና ብሩኬ እንዳልኳችሁ እነሱ ምን ያስባሉ? የቀረበችው ለብር ነው ለቁሳዊ ነው አይደለም። አይኔ ትክክለኛ አፍቃሪ ነች፣ የብሩኬ ወዳጅ ነች። ምንም ለሱ ብላ የሚቀርበችው ብሩኬን የምታገቁ ምንም ሳይኖሩ ነው። ብሩኬ የሚያቀጥኩ ምንም ሳይኖራት ነው። ስለዚህ ግን አብረው ሰርተው የተለወጡት አብረው አላማ ስላላቸው ነው። አለን የጨረቃ ቤተሰቦች ብዙ ፈተናዎች ይጠብቁናል። እመኚ፣ ይሄንን አምነሽ ተቀበይ። ከዚህ የሚያጣሉ ነገሮች ሲፈጠሩ ተሳስበን በአንድነት የምናልፈው ይሁን። እሺ አሜን። አይሚያችን ይህን ነገር በደንብ መስማት አለብሽ። እውነቴን ነው። አንድ መሆን አለባችሁ ከመቼው የሚበልጥ። አሁን ጠንካራ ፍቅራችሁን ቡንድን ማድረግ አለባችሁ። በቃ በጣም ጠንካራ ማድረግ አለባችሁ። ምንም ነገር ይፈጠር ምንም ነገር ብትሰሙ ጠንካራ ካላደረጋችሁት ግን ውሃ በላችሁ። ያ ግን እንዳይሆን ግን አሁን ላይ ያላችሁ ፍቅር ላይ እኛ የጨረቃ ቤተሰቦች ምንም ነገር እንዲመጣ ብለን አንፈልግም። ከመጣ ግን እንዳመጣጡ እንመልሰዋለን። እኔም አለሁ። እኔ መከታ ወንድማችሁ አለሁላችሁ። ካልፈለግሽ ተይው፣ የታባቱ እሸጠዋለሁ። በቃ ወደ እቅዶቻችን እና ወደ ስኬቱ አይደል? ተመስገን በቃ ተመስገን ነው በቃ ማለት በቃ አይደለ? እንደዚህ የምታስብ ሴት ለብሩኬ ስላለችው አይሚ በጣም ብሩኬ እድለኛ ነው በእውነት ከምሬ ነው። ማንም ሰው እንደዚህ አያስብም። መኪና ይመለስና ይሄድ ያደርግልኝ የሚለው እንጂ ያለው ሌላ ይጨመርልኝ ነው እንጂ የሚል ሰው ያለው አይ ይሄ ይቅርብኝና ለዓላማችን እናድርገው፣ አንተ ለዓላማችን እናድርገው። ለዚህ ዓላማቸው አንድ ነው። ሁለቱ የብሩኬ ዓላማ ማለት የሷ ነው፣ የሷ ማለት ነው የሱ ነው። ግን በቃ መኪና አያስፈልገኝ የምትል ሴት ቤተሰብ የትኛውም ሴት የለችም። አይሚ ግን በጣም በቃ እኔ ኮረውብሽ። አሁን ከዚህ ቀጥሎ ደግሞ አይሚ የጻፈችውን ግጥም እንሰማለን ማለት ነው። እስኪ ወደ ግጥሙ እንሂድ።
ልክ እንደ አባት የቤት ዋልታ እንደ ወንድም ጋሻ አለኝታ የክፉ ቀን ድጋፍ ክንዴ የመራኸኝ በመንገዴ ያሳረፍከኝ ሳምነህ ታምነህ ልቤ ኮነ የእግዜር ደግጅ ለመባረክ የመረጠኝ ስጦታዬን አንተን ሰጠኝ። ውዱን ምድር ላልማዝ ስትገረም አሸብርቋል ልብህ በንቁ መውጣት መውረድ ያደከመው እረፍት ሆኗል ልቤ ስንቁ። ባንተ እርፍ አልኩኝ ስለ ነገ ምንም ነገር ላያሰገኝ መማረሬን አሸነፍከው አደረከኝ ባንተ አመስገኝ። እጄን ይዘህ እየመራህ አራመድከኝ በምድር ቀኝ ታድለኸው ደግ ደጉን ፍቅርህ ካለም አስታረቀኝ። አመሰግናለሁ። እንዴት ነው ይህን ግጥም እንዴት አያችሁት? ይህን ግጥም ወደ ሙዚቃ ቀየረውና ነገ ስራ ለምትሉ ሰዎች ካላችሁ የሁላችሁን ድምፅ ካየው በኋላ ብዙ ሰው ይህን ነገር ከጠየቀኝ ይህን ግጥም ወደ ሙዚቃ ቀየረው አመጣላችኋለሁ። እስቲ ይህን ሰሞን ግን እምለቁላችሁ ሙዚቃ እንዴት አያያችሁት ነው? ወዳችሁታል? እባካችሁን አበረታቱኝ። ተስጦ አለኝ፣ ተስጦዬን እንዳወጣ አርጎኝ እናንተ ካላችሁ ሁሌም ወደፊት። ስለዚህ የሀይሚ እንግዲህ የገጠመው ግጥም በጣም ልብ የሚነካና በጣም የፍቅር ግጥም ነው። ይህን ግጥም ወደ ሙዚቃ ቀይረ አንጣለን ያውዬ ካላችሁኝ የሁላችሁንም ብዙ ኮሜንት አይቼ ነገ እሰራላችኋለሁ። ለሊት ሙሉ ስራ ድሬ ነገ 11 ሰዓት ላይ እለቅላችኋለሁ። ግን ብዙ ሰው ከጠየቀኝ ነው። ስለዚህ ይህን ግጥም ስራለን የምትሉ ሰዎች ካላችሁ አንዳንድ ቁጥር ቢያንስ ከ10 በላይ አንዳንድ ቁጥር ካየው እሰራለሁ፣ ወይ ደግሞ ከ100 በላይ የማርጉት። በቃ ሁላችሁም ኮሜንት አድርጉ እኔ እንድሰራላችሁ ከፈለጋችሁ፣ ይህን ግጥም ወደ ሙዚቃ እንቀይረው ከፈለጋችሁ ማለት ነው ይላል እንግዲህ በለው። በጣም ደስ ይላል። እኔ እኮ እንዲህ መልፋት አልነበረብሽ። አፈቅርሃለሁ ብትዩም ይበቃኛል እያለ ነው ብሩኬ። እንግዲህ ዛሬ ቪዲዮ እንደምታዩት ብሩኬ በጣም አስበውበት ብሎ በቃ መኪናው እውነቷን ነው በቃ ብለው አስመረጣት። መርጣለች፣ ሀይሚ መኪኖች ሽጥ ብላለች ማለት ነው። እንግዲህ እንደ ሀይሚ አይነት ሴት የትም አይገኝም። እና ደግሞ የሀይሚና የብሩኬ ፍቅር መገላለጽ በጣም አሁን ፍቅረኛሞች እንደሆኑ ኦፊሻል ስለወጣ ጠላቶች ሊያጠቁን ሊመጡ ስለሚችሉ ጠንካራ መሆን እንዳለብን የሚናገር ቪዲዮ ነው ማለት ነው። በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማየት ፈልጋለሁ። ሁላችሁንም ቤተሰቦቼ እስቲ 20,000 ሰብስክራይበር እንግባ፣ እንድፈረው። አያቅተንም። አሁን 16,000 ልንገባ ትንሽ ነው የቀረን፣ 4,000 ነው የቀረን። ባይዛው የጨረቃ ቤተሰቦች እኮ ብንደመር ከ600,000 እንበልጣለን። ስለዚህ እኔን 20,000 ማስገባት፣ 50,000 ማስገባት፣ 100,000 ማስገባት ራሱ አያቅታችሁም። እኛ አንድ ከሆንን ማለት ነው። እኛ ሁላችንም ልባችን ቅን ከሆነ ይህ ልጅ እናሳድገው ጥሩ ነገር ነው እየሰራ ያለው የምትሉ ከሆነ በአጠቃላይ በቃ ቪዲዮ ላይክ ማድረግ ሰብስክራይብ ማድረግ ምን ችግር አለው? አይሞላ ስልካችሁ አይደለ? ስለዚህ እንግዲህ በቃ ብዬ አስባለሁ። እወዳችኋለሁ፣ አክብራችኋለሁ። የሀይሚና የብሩኬ ፍቅር እንደዚህ መሆኑ በጣም ደስተኛ ነኝ። በቃ በዚህ ይቀጥል፣ ምንም ነገር መሀላቸው አይግባ ብዬ ልመርቃቸው ፈልጋለሁ። በእነሱ ፋንታ እናንተ አሚን በሉ። የዛሬ ቪዲዮ ይመስላል። መልካም ምሽት ይሁንላችሁ።